ምን ልታረግ መጣ? መሽቷል። እኔም ሰዓት አለኝ አቶ ገዛኝ። አንተ አባትህ እኮ ነኝ። ስሙ ምን ይጠቅመኛል ካልኖርከው? ምን ላድርግ ከዚህ በላይ? አሁን ምን ፈልገህ መጣ? ገንዘብ። እኔ የምፈልገውን ሳላሳካ አልተኝ። በግድ እየጠየከኝ ነው? አዎ በግድ ትሰጠኛለህ። ትዕግስቴን አታስጨርሰኝ። አንተ ራስህ የኔን ትዕግስት አታስጨርሰኝ። ይኸውልህ ናቲ፣ ስርዓት ያዝ። እንደውም አልሰጥህም። ትሰጠኛለህ፣ እቀበልሃለሁ። አላርፍ ካልክ ግንባርን ብዬ ነው የምደፋ። አባትህ ነኝ ነው ያልከው? እኔ ግን አባቴ ስላልሆንክ ቀድሜ እደፋሃለሁ። ትሁት ለናቲ አቶ ገዜ ንብረቱን በሙሉ 70% ንብረት በቤቲ ስም እንዳዞረ ለናቲ ነገረችው። ትሁት እንግዲህ ባለፈው ክፍል ወይዘሮ አለሜን ይዛት ከቤት ወጣ ነበረ። ታዳ ሻይ ቡና እያለቻትም ነበረ። ታዳ በመካከል ቤቲ ትደውላለች። ቤቲና አቶ ገዜ ሲገቡ ቤት ትሁት የለችም። ታዳ ትሁትን የፈቀኩላት እንዴት ወጣ እኔ ትላለች ቤቲ። አቶ ገዜ መሆን የለበትም የት ትሄዳለች ትለዋለች። ትሁትም የትም አትሄድም እኮ ትሁት የምትሄደው አንድ አጎታላት እሱ ጋር ነው፣ ስለዚህ ትደውልላት ትላለች። ታዳ ወደ ትሁትም ደውላ ነይ ትምህርት ቤት ቀድመንሽ መጥተናል ትላታለች። ታዳ አቶ አለሜ ጨነቃት ጠበባት የምትለው ጠፋባት። አሁን እኛ እንዴት ነው የምንገባው ትላለች። ትሁትም አይሆን ቡናሽን ጠጪ፣ እኛም ዘዴ አናጣም፣ አንድ ሲስተም አናጣም ትላለች። ታዳ መንገድ ላይ እየመጡም እያሉ አቶ ገዜን መንገድ ላይ ያዩታል። ታዳ ትሁትና አለሜ ወይዘሮ አለሜ ተደበቁ እና አቶ ገዜን አሳለፉት። ታዳም ወደ ቤት ደወለች። ታዳ ወደ ቤት ስትደውልም እንግዲህ ናቲን ቤቲ ስለምትወደው ናቲ ከውጭ ላይ ሱቅ ላይ ቆሞ አየሁት፣ እኔ ስላለሁት ላይሆን ሊሆን ይችላል የማያወራሽ፣ ስለዚህ ወጥተሽ እንድታገኙ ፈልጌ ነው ውጭና አውሪ ትላታለች። ታዳ ቤቲም እሺ ስትል ነበር የመለሰችላት። ታዳ ትሁት ትንሽ ቆይተን ወደ ቤት እንሄዳለን ትላለች። ታዳ ወደ ቤት ከሄዱም በኋላ በር ከፍተው ሲገቡ ግን ትሁት እያለች ትጣራለች። ታዳ ወይዘሮ አለሜ ቀስ ብላ ክላሷ ትገባለች። ክላሷ ከገባች በኋላ ትሁት ወደ ቤቲ ክላስ ትገባለች፣ መኝታ ክላስ። ታዳ ተገባችን በኋላ ምን ነው ትሁት አረፈድሽ እኮ አመሸሽ ትላታለች። አረ ቆየሽ እኮ ትሁት ምን ነው አመሸሽ ስትላት፣ አይ ለማንኛውም ደግሞ ምንድን ነው ያልሽው ትላታለች። ለወይዘሮ አለሜ የያዘችውን ነጠላ በእጇን ጠልጥላ ነበር። አይ ደርቆ አግኝቼው እኮ ያስገባው ብዬ ነው በማለት ትመልስላታለች። በአሁን እንዳያመልጥሽ ቶሎ ሂጂ በማለትም ትመልስላታለች። ታዲያ ቤቲም ወደ ናቲ ለባብሳ ትወጣለች። አምሮብኛል አይደል ትላታለች። አዎ በጣም ነው ያማረብሽ ስትላትም ቤቲ ከቤት ትወጣለች። ታዲያ ትሁት ያን ጊዜ ነበር እፎይ ያለችው ማለት ነው። ታዲያ እፎይ ካለችን በኋላ ቁልፉን ሄዳ ከአለሜ በር ላምጥታ እዛው ቤት የምታስቀምጥበት ቦታ ትመልሰዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ትሁት ዛሬ ጥሩ አድርጋለች ማለት ነው። ምክንያቱም ባለፈው ከአጎቷ ጋር እንደተማከረችው ለናቲ ከመናገር ይልቅ ወይዘሮ አለሜን ወደ አእምሯ እንድትመለስ አድርጎ ለወይዘሮ አለሜ መናገር እንዳለባት ተረታ ማለት ነው። ትሁት እንግዲህ አለሜን ስታዝናናት ነበር። ታዲያ ስታዝናናትም ቤቲና አቶ ገዜ ወደ ቤት ቢመለሱና ቢቀድሟትም ትሁት በጣም ደንግጣ ነበር። በደነግጥም ነገር ግን መፍትሄ አላጣችም። ታዲያ አቶ ገዜ መውጣቱን ቼክ ካረገች በኋላ ወደ ቤት ደውላ ቤቲ እንግዲህ የናቲ ነገር ስለማይሆንላት ናቲ እየጠበቀች ነው በማለት ናቲን ልታገኝ ቤቲ ከቤት ስትወጣ እሷ ወደ ቤት ይዛ ገብታለች ማለት ነው። ታዲያ ሁለቱም ሳይነቃባቸው ተዝናንተው ወደ ቤት ገብተዋል ማለት ነው። ታዲያ ቤቲ ተገባና ልጅ ብርቱካን አምጪ ብላም ትሁትን ትልካታለች። ትሁትን ከላከቻት በኋላ ቁልፉን አንስታ ወደ አለምዬ ቤት ትገባለች። ወደ አለምዬ ክላስ ስትገባ አለምዬ ታዝናንታ ዋና ወደ አእምሯ እየተመለሰች ስለሆነ ደስተኛ ነበረች። ዛሬ ደግሞ ደስተኛ ሆነሻል ትላታለች። ምን ነው ፊትሽ ምን ነው ስትልም አለምዬ ፊትሽስ እንደተዛሬው ኮፍትርትር አላልሽም ትላታለች። አይ ዛሬ እኮ ስላልተናደድኩ ነው ስናደድ ነው እኮ ትላታለች። ታዲያ እኔ የምልሽ ከዚህ ክላስ ከእኔ ውጭ ማን ይመጣል ትላታለች። አንቺና ገዛኝም ይመጣል ትላለች። ሌላ ሰው ይመጣል ወይም ስትል ትጠይቃታለች። ቤቴ እንዴ ከእናንተ ውጭ ሌላ ሰው እዚህ ቤት አለ እንደም ትላለች። አዎ አለች እህት ያለች ትላታለች። ማን ትባላለች ስትልም አለምዬ ስትጠይቃት ታዲያ ቤቴ ትሁት ትባላለች ትላለች። አለምያን ጊዜ ድንግጥ ትላለች። አለምዬ ደነገጠችው። እውነትም የአለሙ እህት ናት ወይ ብላ ማለት እንደዚህ የምታደርገኝ ልታስይዘኝ ነው ወይም ደግሞ ለዚህ ቤት ልታስባረረኝ ነው ብላ ተጠራጥራም ነው። ታዲያ አይ አላቅም ትላታለች። ታዲያ ይህን ስትላት ቤቲ በጣም ተናዳና ተበሳጭታ ትወጣለች። ታዲያ ለአቶ ጊዜም ሴትዮዋን ግን ዛሬ ገብታ አይታታል? እስኪ ግባ እናያት፣ በጣም ነቃ እያለች ነው ትለዋለች። አንቺ ደግሞ አሁን
የደነዘዘ ሰው ከአንድ አመት በላይ ጣራና ግድግዳ የምታይ ሰው እንዴት ነው የምትነቀው? ምን አግኝታስ ነው ይላታል። እስኪ ካልነቃች ግባና ያትም ስትለው አቶ ገዜ እኔ ዛሬ የእሷን ፊት የማይበት ሙዴም ግዛቱም አይደለም ይላል። ታዲያ ይህን ካለም በኋላ ወደ ክላስ ገብቶም ነበር። ታዲያ ገብቶ ሲያያት ትግ አለሜ እየተንቆራጠጠች ነበር። አንቺ አለሜ ይላታል። ደግሞ ዛሬ ምን ሊያደርግሽ ነው ሲላትም አለሜ እንግዲህ ምንድን ነው ትለዋለች። ታዲያ ይሰድባታል። ከሰደባትም በኋላ አንቺንም ልጅሽ እንኳን ቢኖር ኖሮ ገለው ነበር፣ ለነገሩ ሞታል እንጂ ልጅሽም አንቺም በጣም ነው የምታስጠሉት ይላታል። ታዲያ አለሜ ትዕግስቷን መቆጣጠር አቅታት ልጄን አትስደበው፣ እሺ ልጄን አትስደብብኝ ብላ አንገቱን ታንቀዋለች ብድግ ብላ። አቶ ጊዜ በጣም ደነገጠ። እስከ ዛሬ እሽሽና ይቅርታ ብላ አንገቷን ደፍታ ነበር የምታለቅሰው። ዛሬ ግን ብድግ ብላ አንገቱን ስትይዘው እንዴት ይቺ ሰው ምን አግኝታ ነው እንዴት እንደዚህ አንገቴ ልትይዘ ይቻለችም ይላል። ታዲያ መለስ ታደርግና ለሚም በጣም ይቅርታ በልጄ ግን አትምጣብኝ፣ ሲቀጥል ደግሞ የሞተ ልጄን አታንሳ፣ የሞተ ሰው እንዴት ይወቀሳል ትለዋለች። ታዲያ ተገዜም የሚለው ጠፍቶና ግራ ተጋብቶ ክላሱን ዘግቶ ይወጣል። ታዲያ ሳሎን ቁጭ ብሎ እያሰላሰለ እያለ ይቺ ሰው ምን አግኝታ ነው እያለም እየተጨነቀ እያለ ናቲ ይመጣል። ናቲ ሲመጣ ሰዓቱን ግን አይተኸዋል? ምን አመጣ ይለዋል። አቶ ገዛኸኝ እኔም እኮ ሰዓት አለኝ ይላል ናቲ። እኮ በዚህ ሰዓት ለምን መጣ ሲለውም ገንዘብ ፈልጌ ይለዋል። በቃል ስጥህም በግድ ነው ወይ ይላል። በግድም ወደህም ተገደህም ገንዘቤን ታመጣለህ እያለም ይዘትበታል። እንደውም አልሰጥህም፣ የምታመጣውን ጉዳይ ያለው እንደውም ከዚህ በኋላ አላርፍምና ስራ ከናሊዝም ካልክ እደፋሃለሁ ይላል አቶ ገዜ። ታዲያ ናቲም አሁን አባትህ ነህ ያልከው፣ እኔ ግን አባቴ ስላልሆንክ ቀድሜ እደፋሃለሁ በማለትም ሳሎን ትቶት ይሄዳል ማለት ነው። በሌላ በኩል ናቲ ወደ ሳሎን ይሄዳል። ታዲያ ትሁት ሳሎን ቤት እያጸዳች ነበረ። ትሁት እኔ ምልሽ በጣም ግራ ገባኝ እኮ እስኪ አንድ ነገር አግዥኝ ይላታል። ይኸውልህ ብዙ ልነግርህ ያሰብኩት ነገር አለ፣ ነገር ግን በአንተ ተረጋጋ። ካልተረጋጋህና ሰከን ካላልክ ነገሮችን በሙሉ በንዴት አጉል ውሳኔ ትወስንና ነገሮችን በሙሉ ታበላሻለህ ብዬ ስላሰብኩ ነው ብዙ ነገር ያልነገርኩ ነገር ያለው። ለማንኛውም አሁን አንተ ይልቅ ቤቴን ከምታመናጭቃት ይልቅስ ቤቴን ቅረባትና እሷን በሲስተም ሁሉን ነገር ትነግርሃለች። እሷን ብትቀርብ ነው የሚያዋጣ። አንደኛ አቶ ገዜ ላይ አባት ላይ አትጩህ ስል በጩኸትና በል አቶ ገዜ ንብረቱን በሙሉ 70%ን ወደ ቤቲ ስም አዙሮታል። ስለዚህ ስለ ጮክ ምንም አታመጣም፣ ምንም አይፈጠርም ትለዋለች። ታዲያ ናቲም ይሄንማ አያደርገውም፣ ሄጄ ነው ምለፋው፣ ሄጄ ነው መቀበለው እያለም ይደነፋል። ታዲያ ሮጦ ሲወጣም ትሁት ተከትላ ውጭ ድረስ ሄዳ ምን ሆነህ ነው? ራስህን አረጋጋ፣ ተረጋግተህ ምንም ነገር እንዳትል፣ ቆም ብለህ አስብ፣ እንደ ወጣት አስብ እንጂ እንደ ወጣት ካሰብክ ነገሮችን በሙሉ ታስተካክላለህ ትለዋለች። ከዚህ በኋላ ምን አለኝ ይላል። ይኸውልህ አንተ አሁን ገንዘብ ነው የምትለው አይደል? የእናትህን ገንዘብ ነው አይደል? ከእናትህ ገንዘብ የበለጠ የምታገኘው ነገር ይኖራል። ግን ይህን የምታገኘው ደግሞ ስትረጋጋና እንደ ሰው ቆም ብለህ ስታስብ ነው። እንደ ሰው ቆም ብለህ አስብና ቤቲን ቀስ ብለህ አውራት። ከቤቲ ጋር ብትቀራረቡና ብታወራ የተሻለ መፍትሄ ታገኝ ይመስለኛል። እኔም የማግዝህ ከቤቲ ጋር ሰከን ብለህ ስታወራት ነውና ተሷ ጋር ስትግባባ ነው ብለው ከዚህ በላይ ምንም ልረዳ አልችልም ብለው ቤቲም ወደ ቤቷ ትመለሳለች ማለት ነው ትሁት። ታዲያ ናቲም ቆሞ ግራ ይገባዋል። እኔ ምን እያለች ነች ልጅ ግን ምንም እየገባኝ አይደለም ብሎም ግራ ይጋባል። ታዲያ ወደ ቤት ሲመጣም ቤቲ ሳሎን ቁጭ ብላ ነበር። ቤቲ እንዴት ነሽ ይላታል። እስከ ዛሬ ሰላም ብሏት የማያውቀው እንዴት ነሽ ይላታል። ታዲያ ቤቲም ትገረማለች። ቤቲ ግን ትፈልገው ስለነበረ እንዲያናገራትም ትፈልግ ስለነበረ እንዴት ነህ ናቲ ደህና ነው ትለዋለች። ዛሬ እንዴት አናገርከኝ ትለዋለች። እንዴ እስከ ዛሬ ሳላናገርሽም እንዴ ሲላት፣ አይ የዛሬው ደግሞ ለየት አለ። እስከ ዛሬ እኮ ትሰድበኝ ነበር፣ ዛሬ ግን በስነ ስርዓት አዋራኸኝ ትለዋለች። እስከ ዛሬ እኮ እየተበሳጨሁ ነው፣ ዛሬ ግን አልተበሳጨሁም ይላታል። እንደዛማ ደስተኛ ከሆንክ ና እንውጣና እስኪ አቶ ገዜ እስከሚመጣ ድረስ ሻይ ቡና እንበል፣ ቡና እንጠጣ ትለዋለች። ደስ ይለኛል ይላታል። የምሬን ነው ትላለች። አዎ የምሬን ነው ይላል ናቲም። ታዲያ ተከታትለው ቡና ሊጠጡ ይወጣሉ። ታዲያ በወጡበት አቶ ገዜ ይመጣል። አቶ ገዜ ሲመጣ ማንንም አላገኘም ቤት ውስጥ። ታዲያ ቤቲም አቶ ገዜ ወይም ባለቤቷ የቀደማት አልመሰላትም ነበር። በር ክፍት አድርገው ሲመጡ አቶ ገዜ ሳሎን ቁጭ ብሏል። ታዲያ አቶ ገዜም በጣም ግራ ተጋባው። ሚስቱና ልጁ የሚያደርጉትን ግራ ሲገባው ዛሬ ደግሞ እንዴት ተፋቀራችሁ፣ እንዴት ተዋደዳችሁና አብራችሁ ልመጡ ቻላችሁ ይላታል። ታዲያ እሷን ኮስተር ብላ ልጅ ሊያናገረ ይፈልጋል ትለዋለች። ታዲያ ናቲ ምን ሲል ነበር አባቱን የጠየቀው? ላናገር ይፈልጋለሁ የእናቴን ገንዘብ ስጠኝ ይለዋል። የእናት ግን ገንዘብ አልሰጥህም፣ እስኪ በዚህ ከሆነ የምታመጣውን ጉዳይ ያለው አትጮህ ይለዋል። ታዲያ ናቲም ጮክ እያለ የእናቴን ገንዘብ አምጣ፣ የእናቴን ገንዘብ እስካላመጣ ድረስ ግን ከዚህ ቤት አልወጣም ይላል። ታዲያ ይህን ጊዜ ነበር ውስጥ ላይ እንግዲህ ታሽጋና ለጨለማ ቤት ተዘግታ ያለችው። እንዴ የናቴን ድምጽ ሰማሁት ብላ ተንቆራጠጣለች። ደግሞ ትሁት እብድ አይደለሽም ብላኛለች፣ አብጄ ነው እንዴ እያለችም እየተንቆራጠጠች ነበር። ታዲያ አቶ ገዜም ድምጽ እንዳሰማ ብለው
ሴትዮዋ ነቃ ነቃ እያለችም ስለነበረ ድምጽ እንዳይሰማ ብለው አትጮህ ይለዋል እየደጋገመ። ናቲ ደግሞ እጮሃለሁ ከዚህም በላይ እያለ እዚህ ጋር እንግዲህ ሁለቱም አባትና ልጅ እየተከራከሩ ነበር የዛሬው ድራማ ያለቀው። ቀጣይ እንግዲህ ምን ይፈጠር ይሆን? እናትየዋም ከውስጥ ልጅን ድምጽ ሰማሁት እያለች ነው እንግዲህ ቀጣይ ምን እንደሚፈጠር ይዤላችሁ መጣ ይሆናል። ምናልባት እናትና ልጅ እናትየዋም ከውስጥ ልጁም ከውጭ ሲጮህ እናትየዋም ወይ በር ከፍታ ትወጣ ይሆን ወይስ ምን እንደሚፈጠር እንግዲህ ቀጣይ ቪዲዮ ይዤላችሁ መጣ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ